ቅዳሜ ክሳታችን እንደቀጠለ ይገኛል። በቤተሰብ ማፋለቅ ፕሮግራም ላይ ያለ ነው። የመጀመሪያ እንግዳችን መጥተዋል። እንኳን በሰላም መጡ። እንኳን በሰላም ቆዩ። ነታወቅ ኑሬ በደዊ ማንን ነው የሚፈልጉት? ራህመት ኑሬ ልጆት ናት። እስኪ ታሪኩን ያጫውቱን። 2016 ነው የጠፋችው። ሰኔ 6 2016 ማለት በሁለት ዓመት ሁለት ዓመት ቢቶ ኦኬ። እሺ ከዛ ለስራ በወጣበት ነው እና የወጣችው 5 ቀን ሲቆይባት በባል ነው ባል ቀን ነው የወጣችው። ከዛ ለስራ ስመጣ እሷ ጠፍታ ታገኘች። የሆነ ትምህርት ፈተና ለማስፈተን ሄደን ነበር። የት? ወደ ገጠር። የት ነበር የምትኖሩት? አዲስ አበባ ነው? ወልቂጤ ነው የምትኖሩት? እሺ ወልቂጤ ለስራ በወጣበት ስመጣ እሷ አባቴ ዳግም መከላከያ ገባ ብላ ነው ተታወቀ። ከዚህ በፊት ገብተው ነበር ማለት እኔ መከላከያ 92 ኢትዮ ኤርትራ ጊዜ መከላከያ ነበር። እሺ ስራ በወጣበት በቃ ያለ ብሽ ታዘከ ሲወጣ በቃ 5 ቀን ቆየባት። ከዛ ዳግም ገባ ብላ ወጣች ከቤት። ማንም አልነበረም አጠገቧ? ቤተሰብ ባለቤቴ አራስ ነበረች። እንደውም ጦላ የሚሄድ መኪና መከላከያ የሆነ ጎሚስተ በቆሙበት አባቴ እናንተ ጋር አለ ብላ ስጠይቃቸው አይ አረቺ የወታደር ልጅ ነች ምናምን ብለው ኮሾ ተሰጥቷት ቤት አምጥታ ለልጆች አከፋፍላ ቻው ብላ ነው የወጣችው። ከዛ አልተመለሰችም። መረጃ ወደ አዲስ አበባ በመኪና እንደገባች ነው ወደዚህ እንደመጣች። ከወልቂጤ ወደዚህ ባል ነበር። ባዶ መኪና ስትመለስ ባዶ መኪና የባል ሰው አድርሶ ሲመለስ ባዶ ናቸው። የመስቀል በዓል ነው። የአረፋ በዓል ሙስሊም። ስለዚህ ገና 2 ዓመቷ ነው ከጠፋች። ስልክ አልያዘችም ነበር። ስንት ዓመቷ ነው? ስልክ 14 ዓመቷ ነው። 14 ዓመቷ ነው። ስልክ አልያዘችም። ስልክ አትይዝም ነበር ጨራሽ። ትንሽ ያዝ ያደርጋታል ስትናገር። ስልክ ለመናገር ያዝ ያደርጋታል። በዛ መልክ አዲስ አበባ ነው የምትሆነው ማለት ነው። አዲስ አበባ የት እንዳለች ምንም የሰማችሁት ፍንጭ የለም? ምንም ፍንጭ የለም። ሁሉም ቦታ አዳርሻለሁ። ራህመት ኑሬ በደዊ አባትሽ ይፈልጉሻል። እርግጥ አንቺም ለአባትሽ ስትይ ያደረግሽው ነገር ነው። ጥፋት ሳይሆን እርስዎ ለምን ሄዱ አባቴ ለምን ደግመ ሄድክ የሚል ያው ከእርሶ የመጣ ስስት ነው አይደል? የልጅነት ስስት ነው እንጂ ተኳርፋችሁ ወይ ሌላ ነገር ሆኖ አይደለም። አባትሽ ደግሞ ይኸው መልሰው በተቃራኒው አንቺን የፈለጉሽ ነው። ስለዚህ ካለሽበት ቦታ አለው ብለሽ መረጃ እንታደርሽን አደራ እንላለን። አንድ ሁለተኛ ራህመትን የምታውቋት ደግሞ መረጃውን በዚሁ ስልክ ቁጥር እንድታደርሱን አደራ እንላለን። አምላክ ይርዳችሁ። እንግዲህ ቸር ያሰማን። ቸር ያሰማን። ቸር ያሰማን። እንግዲህ ታሪኩ እንደሰማነው ነው ማለት ነው። ስለዚህ አሁን በድጋሚ መልካም ዕድል እንመኛለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን አባቷን ለመፈለግ እኛ ጋር መታለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽን እንታወቅ? እሺ ስሜ መምህርት ሲሳይ አበራ እባላለሁ። አበራ አደሮ እባላለሁ። የምፈልገው አባቴ አበራ አደሮ ህልበሮ ይባላል። እንዴት ነው የተለያያችሁት? እናቴ በወንድሙ በዶክተር አየለ አደሮ ቤት ተቀጥራ ትሰራ ነበረ። ከዛ ያው እሱ ደግሞ አባቴ ወንድሙ እያስተማረው አብሮ ነበር የሚኖሩት እና ዶክተር አየለ አደሮ የሚባለው ከመጀመሪያ የተቀጠረበት ቦታ ከረን የሚባል ቦታ ነው። ከከረን ደግሞ ደብረ ብርሃን ሪፈራል ሆስፒታል ተቀጥሮ ይሰራ ነበር። ከዛ ደግሞ ወደ ጅባትና ሜጫ የሚባል ቦታ በዝውውር እንደሄደ መረጃ አለኝ ይሄ ማለት ነው። እና እናቴ ከመንዝ ከቤተሰብ ተጣልታ ወደ ደብረ ብርሃን ትመጣለች። አባቴ ከጓደኛው ጋር አብሮ ሲሄድ የጓደኛው አስቀጥርልኝ ምናምን ብሎ ሲላት እናቴ በዶክተር ቤት ትቀጠራለች። ከዛ አባቴ የዛኔ ተማሪ ነበረ። ያው በአጋጣሚ እኔ ተረገዘው ማለት ነው። ከዛ ያው እናቴ ጋራ ወንድሜ ይቆጣኛል እና አሁን በዛ አይነት ኮንዲሽን ላይ ሆነሽ እኔ መማር አልችልም አሁን አስረግዟል ምናምን የሚባል ነገር ካለ ሲላት ዶክተሩን ስለምትፈራው እናቴም አባቴም ስለሚፈራው ተነስታ ወደ ክፍለ ሀገር ወደ መንዝ ሄደች ማለት ነው። ከዛም በኋላ እሱም አልተገናኙም፣ ተለያዩ። ነገር ግን አባቴ የተማረው ኃይለ ማርያም ማሞ በደብረ ብርሃን ከተማ ማለት ነው። ኃይለ ማርያም ማሞ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው የተማረው። 1971 ዓመተ ምህረት
12ኛ ክፍሉን አጠናቋል በ71 ዓመተ ምህረት ማለት ነው። በድጋሜ ደግሞ ትራንስክሪፕት የጠፋ ብሎ በ1988 ዓመተ ምህረት ማመልከቻ አስገብቶ ትራንስክሪፕት እንደወሰደ መረጃ አለኝ ማለት ነው። እናትና አባትሽ ከዛ በኋላ አብረው አልኖሩም አልተገናኙም? አብረው አልኖሩም። ያው እኔን አርግዛ ወደ ክፍለ ሀገር ሄደች። ግን ይሄ ሁሉ መረጃ እስከ 88 ድረስ መረጃ አላቸው እናትሽ? የላትም። እኔ ማለት ያው ከትምህርት ቤት ፈልጌ ነው ዶክሜንቱን ያገኘሁት ማለት ነው የአባቴን እና ከአጎቴ ደግሞ ከሚሰራበት ከሪፈራል ሆስፒታሉ ዶክሜንቱን ፈልጌ ያገኘሁት ለመረጃ እንዲሆነ ማለት ነው። ዶክመንቱን አገኘሽ ግን አባትሽን አላገኘሽ? አባቴን አላገኘሁም። ዶክተሩስ ወንድሙስ? ዶክተሩ ሀገር ውስጥ የለም ነው የሚባለው፣ ግን ሙሉ እርግጠኛ አይደለሁኝ። ስለ አባትሽስ ምን ፍንጭ ሰማሽ? ምንም ነገር እናትሽ አሉ? አለች። እናትሽ ስማ ነው? ገነት ወልደ ጊዮርጊስ። እንግዲህ አባትሽ ይህን ታሪክ ሲሰሙ በደንብ ነው የሚያስታውሱት። የወንድማቸው የዶክተሩ የኖሩበት እናትሽ የሰሩበት ብዙ ታሪክ ነው የነገርሽን እና ረጅም ጊዜ ቢሆንም አባትሽ በደንብ ነው የሚያስታውሱት። እንደው በግምት የት የሚኖሩ ይመስልሻል አባትሽ? ከምባታና ሀዲያ ሆሳዕና ነው ምናምን ትለኛለች እናቴ ትውልድ ቦታው እንደዛ። ከዛ ነው የመጡት ማለት ወንድሙ ዶክተሩ ይዞ ሊያስተምረው ደብረ ብርሃን ይዞት እንደመጣ እናቴ መተለኝ። ወንድሙ ዶክተሩ የመጨረሻ ጥያቄ መወለድሽን ያውቃል? አያውቅም። አያውቅም። እናቴ ራሱ አባቴን ማለት ነው የጎረቤት ሴትዮ እሷ እናቴም አታውቅም። ልጅ ናት በጣም ምንድነው ሆድሽ እየገፋ ሄደ ምናምን ስትላት ከዛን አበራ እንዴት ነው አርግዣለሁ እንዴ ስትለው አረ ወንድም ይሄን ነገር ከሰማ ይገለኛል፣ ስለዚህ ይሄን ነገር ከመስማቱ በፊት አንቺም ወደ ሀገርሽ ብትሄጂ ይሻላል ይገለኛል ሲላት እሷም ስለምትፈራው ብድግ ብላ ወደ ሀገር ሄድኩኝ አለች። አሁን እዛ ቤተሰብ ውስጥ ተጨማሪ ልጅ መጣ ማለት ነው። የምስራች ነው። በጣም እንግዲህ አባትሽ እንዲገኙ በጣም እንመኛለን። በአባትሽ ወገን ብዙ ስሞች ስም ስለጠራሽ ከነዛ ውስጥ አንዳቸው ይህን ፕሮግራም ያያሉ ብለን እናስባለን። ለማንኛውም እርሶም ይህን ፕሮግራም ካዩ እንዲሁም ደግሞ ቤተሰብም ወይም እርሶን የሚያውቅ ማንኛውም ሰው ካየ ታች በተመለከተው ስልክ ቁጥር መረጃ እንድታደርሱን አደራ ለማለት እንወዳለን። ወደ ቀጣይ ባለ ታሪክ አለፍን። አብራችሁን ቆዩ። ቀጣይ እንግዳችን ከዚሁ ከአዲስ አበባ ነው የመጣችው አባቷን ለመፈለግ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንታወቅ። ስምሽ ማን ይባላል? ስንቄ። ስንቄማ? ቢክስ። ስንቄ ቢክስ። አቶ ቢክስ ናቸው የሚፈለጉት? አይ ባቴ ነው የምጠራው ነኝ። ባቴ ነው የምጠራው። እሺ እስኪ ታሪኩን ንገረኝ በደንብ። ፋዘርን በጭራሽ አላውቅም። ማዘሬ ያው ከአዲስ አበባ ነበር የምንኖረው። ከአዲስ አበባ እርግዘኝ ከአያቶች ነው የወለደች። እሷም ምንም የተናገረችው ነገር የለም። ያው ግን ፎቶ ምናምን ተናግራለች፣ ይሄ ነው ምናምን ብላለች። ግን የነበረውን ታሪካቸውን አልተናገረችም። እሷም በህይወት የለችም። ማን ይባላሉ አባትሽ? ወላጅ አባትሽ? ሰጥቶ ከበደ ይባላል። ሰጥቶ ከበደ። የአባትሽ ስም? እሺ። ቢክስ ማን ናቸው? ቢክስ አያቴ ናቸው። ቢክስ ተሾመ። የእናትሽ? በእናትሽ ወገን? የእናቴ አባት ማለት ነው። ባቴ ነው የሚጠራው። እሺ የእናትሽ ስም ማን ነው? ማዴ ቢክስ። ማዴ ቢክስ። የት ነው አገራቸው ኑሯቸው የእናትሽ? እናቴ ወሎ ነው። ወሎ ናት? ወሎ ነው የተወለድሽው። ስለዚህ አያቶች ሲያሳድጉሽ የአባትሽ ፎቶና ስሙ ነው እንጂ ሌላ ታሪክ አልነገረቻቸው? ሌላ ምንም የተናገረችው ነገር የለም። ስለዚህ አሁን አባትሽ ስሙ ሲጠራ ስማቸው ሲጠራ የእናትሽ ስም ሲጠራ ነው የሚያስታውሱት ማለት ነው? መልእክት አለሽ ለአባትሽ? እኔ አባቴን ባገኘው ደስ ይለኛል እና እህትና ወንድም ስለሌለኝ ቢኖረኝም እኔ ደስ ይለኛል እና ባገኘውም ደስ ይለኛል አይደለ? የአባትሽ ፎቶግራፍ አለ። ስለዚህ መረገሽን ካወቁ ማ ልጄ ናት ብለው ይመጣሉ። እሳቸውን በእርግጠኝነት እየፈለጉሽ ነው የሚሆነውና ስንት ዓመት ይሆንሻል አሁን? 1 ዓመት ነው። 21 እንግዲህ የዛሬ 21 ዓመት አዲስ አበባ ነው እንግዲህ የተጸነሰችው። ወሎ እናቷ ቤተሰብ ጋር ነው ተወልዳ ያደገችው። ስለዚህ እናቷም ለቤተሰቦቿ ስለ አባቷ ብዙ መረጃ አልሰጠችም። የአባቷን ስምና ፎቶግራፊ ይዛ ግን መታለች። እንግዲህ አባቷን የምታውቁ እርሶም ይህን ፕሮግራም ካዩ ወደ ልጆ እንዲመጡ እንድትገናኙ ስንል እንጠይቃለን። ከታች ያለውን ስልክ ለመረጃ ተጠቀሙበት። መልካም እድል ይሁንልሽ። እግዚአብሔር ይርዳሽ። እሺ አይዞሽ።
ቸር ያሰማን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። ቀጣይ እናታችን ከኃይሌ ጋርመንት አካባቢ ነው የመጡት። ልጃቸውን ሊፈልጉ ነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ስምዎን የእርስዎን ስም ማን ነው? ከዲጃ ኢብራሂም። የጠፋችው ሴት ወንድ? ሴት ነች። እሺ ማን ትባላለች? ሰሚራ ሐሰን። ከዚሁ ከአዲስ አበባ ነው የጠፋችው? አዎ። መልካም። እስኪ ታሪኩን ይንገሩን። መቼ ነው የጠፋችው? እንዴት የጠፋችው? ከ8 ዓመት በፊት እንትን ነው። ቦሌ ሚካኤል አካባቢ ነበር የምትኖር የነበረችው። የምትኖረው ከአክስትየው ጋር ነበር። እሱ አሜሪካን ነው አለ። ሶማሌ ነች እና በፊት መቋዲሾ እየወሰዱ ያመጧት ነበር። አሁን የዛሬ 8 ዓመት በፊት አጋጣሚ ሲመጣ ለቆ ሄዷል። ወንድሟ አጋጣሚ መጥቶ ነበር። የሷ ወንድም ከሌላ የሚወለድ እሺ ይዟት ሄዱ። አሁን እስከ 8 ዓመት ሙሉ እየተንከራተትኩ ነው ያለሁት። የት ነው ይዟት ሄዱት? መቋዲሾ ነው ይዟት ሄዱት። እዚህ ቦሌ ሚካኤል ሄጄ ስጠይቃቸው ሰዎቹን ወይ መቋዲሾ እኮ ይዟት ሄዱ አሉኝ። ከዛ ደውሎ ማያውቁም። እኔም በምን ልደውል? የሰጡኝ ስልክ ደግሞ አልሰራም አለኝ። ከእርሶ ጋር አትኖርም ነበረ በፊትም? አትኖርም። 6 ዓመት ድረስ አሳድጊያታለሁ። ሲያሳድግ እዚህ ስትመላለስ እነሱ ጋር ያው እነሱም የኔ ያው ችግርተኛም ነበር። ልብስ እያጠብኩ ምናምን ነበር ያሳደግኳት። ከዛ የአባቷ ዘመዶች ጋር ናቸው? ያጎቷ ልጅ ነች ያሳደገችው። እሷን ደግሞ እሱ አሳድጓት ነበር አባትየው ውጭ ሀገር ሳይሄድ ማለት ነው። ከዛ እኔ ልቀበል ተንከራተች ስትለኝ ነው። እሷም ደግሞ እዛ ሄዳ እያመጣች በቃ እነሱ ጋር ቢሆን አይሻልም ቅዳሜና እሑድ አንቺ ጋር ልምጣ ስትለኝ እኔም ያው እናትም አባትም ስለሌለኝ አሳልፌ እዛ ስመጣ ወር አልቆይም ነበር። ውስጤ ስለሚረበሽ ሄጄም እያየኋት አንዳንድ መቋዲሾው ሲወስቱም ሲመጡም ይነግሩኛል፣ ይደውሉኛል። ሄጄያታለሁ 15 ዓመት እስከሚሞላት በቃ እኔም ሌላ ግብቼ ወልጃለሁ። 4 ልጆች ወልጃለሁ። መጥተም 2 ወርም ትቆያለች እኔ ጋር። በቃ ከልጆች ጋር ሁሉ ፍቅር እንትን ነበር። አውቃለች አይዞሽ ለትንሽ ጊዜ ነው ያው አማርኛም እየረሰችም ሶማሊኛም ብትሆንም አይዞሽ እናት እዚህ ጋር እኮ እንትን አትሆኝም ምናምን ያለችኝ። ከዛ መጨረሻ ለ15 እዛ የምትሄድበት አካባቢ ላይ አጓጓችኝ። አደገች። በጣም ቆንጆም ነች። ጓደኞችን ሲያማክር ኧረ በእናታቸው እዛ ከሄደች እኮ አላገኛትን ላስቀር ስላቸው በቅቴ ልጅቷን እድሏን አትስገባት። በቃ በዛ መሀል ላይ ደግሞ በቃ አጣዋት ልጄን። ስለዚህ አሁን ሞቃዲሾ ነው ያለችው። የት እንዳለች አያውቁም እርሶ? አዎ ሞቃዲሾ መሄዷ ነው የሚያውቁ። እኔ ሶማሊያን በአብዛኛው ለመረጃ በጣም ቅርብ ናቸው። አንድ ነገር ከተሰማ ቶሎ የመዳረስ ነገር አለና ቶሎ ልጆ ትገኛለች ብለን እናስባለን። ምናልባት ደግሞ 8 ዓመት ጊዜውም ስለሄደ የስንት ዓመት ልጅ ትሆናለች ማለት ነው? አሁን ሰኔ 24 23 ዓመቷ። በቃ ምናልባት አግብቶ ወልዳም ሊሆን ይችላል። ለዛ አውቃል ታረጋም ትችላለች አይደለ? ስለዚህ መቋዲሾ ያላችሁ ሰዎች እንግዲህ ፈድለን እንላለን እባካችሁ ማለት ነው። ፈድለን ሶማሊኛ ይችላሉ? እኔ አልቻሉም። ሞቃዲሾ መረጃው ደርሷቸዋል ብለን እናስባለን። እንግዲህ እህታችን አንቺም ፎቶግራፉ ላይ ስላለሽ ፕሮግራሙን ካየሽ እሷን የምታውቀው በሙሉ ደግሞ መረጃውን እንድታደርሱን አደራ ለማለት እንወዳለን። እናታችን መልካም እድል ይግጠሞ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን አልፈናል። እናቱን ለመፈለግ ነው የመጣው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስምህ ማን ይባላል? ታምራት ንጉሴ። የእናትህ ስም ማን ይባላል? ስማይ ንጉሱ እጅጉ። መቼ ነው የተለያያችሁት? እንዴት ነው የተለያያችሁት? ታሪኩን በሕፃንነቴ ነው። በ3 ዓመቴ አለመግባባት ተፈጠረና ከአባቴ ጋር ተለያዩ። ከዛም በኋላ ወደ አዲስ አበባ ነው የመጣችው አክስቷ ጋር። የት ነበራችሁ? የት ነበሩ? ደጀን የሚባል ጎጃም ደጀን ግብግብ ኪዳነ ምሕረት ነው የሚባል የተወለደችበት ቦታ። ከዛም በኋላ ከአባቴ ጋር ስላልተግባቡ ወደ አዲስ አበባ መጣች። አዲስ አበባ አክስት ስለነበረቻት ወደ ቦሌ ሩዋንዳ አካባቢ ዝናሽ ገዳሙ ትባላለች አክስቷ። ከሷ ጋር ለመግባባት ተፈጠረ። ከዛም በኋላ ወደ ድሬዳዋ ነው አግብታ ሄደች የተባለው ለኔ የተነገረ መረጃ ማለት ነው። እና ሄደች የተባለበት ዓመተ ምህረት 1988 ዓመተ ምህረት ነው ሄደች የተባለው።
ያው እኔ እናቴ ሞተች ተብሎ ነበር የተነገረኝ። ከዛም በኋላ ይቅርታ አይዞህ እንደምሄዞ ሞተች የሚለውን ነበር እና አያቴን አሳደገችኝ። የአባቴ እናት ጡቷን እያጠባች ደረቅ ጡቷን ከዛ ካደኩኝ በኋላ እናቴ የታለች ስል ሞታለች ነው ያሉኝ። ከዛ በሆነ አጋጣሚ አዲስ አበባ ሄዳለች የሚል ኢንፎርሜሽን ተነገረኝ ወንድሟ። ከዛም በኋላ ነው 91 ዓመተ ምህረት ጀምሮ ፍለጋ የጀመርኩት። ወደ አዲስ አበባ የመጣሁትም በዛ አጋጣሚ ነው። አሁን እዚህ ነው የምትኖረው? አዲስ አበባ ነው የምኖረው። ፈለኩኝ አላገኘሁም። አክስቷን ስጠይቃት ድሬዳዋ ሄዳለች አለችኝ። ድሬዳዋ ፈለኩኝ። ድሬ ፌም ማስፈልጊያለሁ ለአንድ ወር ቆይቻለሁ እዛ። አልሆነም። ያው አጋጣሚ ወደ እናንተ መጣሁ። ይሄን ያለው ነገር ምናልባት ስለ እናት ሌሎች መረጃዎችን እህት ወንድሞቻቸው በእናት ወገን ያሉትን አባት እናት የራሳቸው የእናት አባት እናት እነዚህን እስኪ የሰማኸውን ንገረን። እነማን ወንድሞቿ ሞተዋል። ያለች አንድ እህት ነች። እሷ ሐረር ነው ያለችው። ሐረር ወደ በዲሳ የሚባል አካባቢ ምዕራብ ሐረርጌ እዛ አካባቢ ነው ያለችው እህቷ። እሺ ማን ትባላለች? ብዙ ንጉሱ ነው የምትባል። ብዙ ንጉሱ። እሺ እሷም እንደኔ ነው ምንም የምታውቀው ነገር የለም። እሷም እየፈለገች ነበረ። ሲወጡም አብረው ነው የወጡት። ከዛም በኋላ ብዙ ወደ አዋሳ ስትሄድ እቺኛዋ ደግሞ ወደዛ ተለያየን የሚል ኢንፎርሜሽን የነገረችኝ እሷ። ከዛም በኋላ መገናኘት አልቻሉ። ሁለቱ ወንድሞቿ ያው እዛው ክፍለ ሀገር ነበሩ። እነሱ በህይወት የሉም አሁን አጋጣሚ። ስማቸው አለ? የመጀመሪያው ትልቁ ግርማ ንጉሱ እጅጉ ይባላል። ትንሹ ጫኔ ንጉሱ እጅጉ ይባላል። መልካም። ያሳደጉ አያተስ ስማቸው? ያሳደገችኝ እኔ የአባቴ እናት ነች። በላይነሽ ጤናው ነው የምትባል። በላይነሽ ጤናው። ሌላው የቀረው መረጃ የአባት ሙሉ ስም? የአባቴ ንጉስ አላምነህ ነው የሚባል። እሳቸው ጋር አብረህ አድገሃል? አዎ እሱን ያሳደገኝ አለ በህይወት። ያው እሱ ሁሌ ፈልጋት ነው የሚለው። እሱ ያስባል። እሱ አለመገጣጠም ሆኖ ነው። አይዞህ ካለመኖር ወደ መኖር ዜና ያሰማህ አምላክ ከሳቸው ያገናኝሃል ወንድሜ። እግዚአብሔር ያውቃል። ከባድ ስሜት ነው። ሌላ መልእክት ካለ ለእናትህ? ያው ሜቢ ብታየኝ አሁን ላትለይኝ ትችላለች። በልጅነት ጥላኝ ስለሄደች እውነት በህይወት ካለሽ ምንም ነገር ምንም ቦታ ትኑር እኔ ለሷ ለመኖር አላንስም። ከባድ በጣም ወንድማችን አይዞህ። ስራ እንኳን በትክክል መስራት አልቻልኩም። ምክንያቱም አይምሮ ላይ እሷ ነው ያለችው እና ፋይናሊ ባላቃት እና ወይንም ሞታለች ተብሎ አራትን ጥብ ይዘጋለኔ ትልቅ ነገር ነው። ግን በመሃል መታ ሞታለች ተብሎ አይቻታለሁ እና እያለቀሰች ነበረ። አባቴ ትንሽ አርድም ስለነበረ ልጅ አልሰጥም ብሏት ነው ሳል መውሰድ አታክ አርጋለች። ግን መታ እያለቀሰች እንዲህ አይቻታለሁ ፊት ለፊት እና እቺ ሴትዮ እንዴት ነው የምታለቅሰው ብዬ ስለው ስለሚያማት ነው ያለኝ እሱ። እና ኦኬ ምንም ባዳ እንደሆነች ነው የነገረኝ። እናቴ እንደሆነች አልነገረኝም በሰዓቱ። ግን እሷ የዛን ሰዓት በጣም ስቅስቅ ብላ ፍንቅል አልቅሷ አልቅሳ ነው። ከዛም በኋላ ወደ ኩሽና የገባችው በሆነ ዝግጅት ነበር ሰርግ ምናምን። የስንት ዓመት ልጅ ሆነ ማለት ነው? የ8 ዓመት ልጅ ሆኜ ታስታውሳለህ? አስታውሳታለሁ። እና እንዲህ ፊት ለፊቴ ነው ቁጭ ብላ በጣም እያለቀሰች እና ሰላም ልትለኝ ስትነሳ እሱ ያዘኝና ኮስተር ሲልባት ስለምትፈራው ምንም ማድረግ አልቻለችም። እያለቀሰች እንዲህ ፊት ለፊት ስቅስቅ ብላ የሆነ ፍንቅል ያልቅሶ የለም ጓሮ ገባች፣ አልወጣችም። እና ከሆነ ጊዜ በኋላ ያለቀሰችው እኮ እናት ነች ብለው የሷ ወንድሞች የሞቱት ነገሩኝ። የዛን ሰዓት ለምን አልነገራችሁኝም ስላቸው አባቴን ስለሚፈሩት እነሱ መናገር አልፈለጉ እና ያ ነው በቃ ሁሌ ተኝቼ ያቃጭልብኛል ልቅሶዋ ማለት ነው። እና የዛኔ ሳለቅስ ባላት ለኔ ቢያንስ ረፍት ታገኛለሁ። ግን እሱ ነው ረፍት ይነሳ። አዎ ላይክ ፊቴ ላይ ድቅነት ልብኛለች። እሱ ነገር በጣም ከባድ ነውና እኔ በህይወት እውነት ካለች
ለኔ ትልቅ ነገር ነው። ድጋሚ እንደተወለድኩ ነው የማስበው። ከሞተችም ደግሞ ለኔ አንድ ረፍት ነው። ቢያንስ ሞታለች ብዬ እርሜን አወጣለሁ። ሁለት ነገሮችን ነው እዚህ ጋር አንድ በህይወት አለች፣ ሁለት ሞታለች የሚለው ነው ማወቅ የምፈልገው። እሱ ለኔ አንድ ረፍት ነው። ምንም ትሁን ምን እናት ነች። እሷ ማኖር አያቅተኝም። ካለች ልጆችም ካሏት ሜቢ የለኝም፣ ብቻዬን ነኝ። እህት ወንድም የለኝም። ቢያንስ እህት ወይን ወንድም አለ ይችላልው ማለት ነው። ልክ ነው። ያም ደግሞ ሌላ ተስፋ እና ይሄ ነው የምለው። ካለው ትበለኝ ነው። ድሬዳዋ አካባቢ ያላችሁ ወይዘሮ ስመኝን የምታውቁ ማለት ታሪኩ በጣም ልብ የሚነካ ታሪክ ነው። በራስ ሲሆን ይሄ ነገር እንኳን በራስ በሚያውቁ ሰው ሲሆን ከባድ ስሜት አለው። ወንድማችን እንግዲህ በህይወት መኖራቸውን የነገረህ አምላክ እንደሚያመጣልህ ተስፋ እናደርጋለን። እውነቴን ነው የምልህ። አምላክ ይርዳ። እንዳልከው ደግሞ ምናልባት በህይወት እንኳን ባይኖሩ እህት ወንድሞች ይኖራል። የኔ ሰፊ ቤተሰብ ይኖር ይሆናል። በእናት ወጣና ብቸኝነትን አምላክ እንግዲህ ከብዙ እህት ወንድሞች ጋር አገናኝቶ ሙሉ ያድርገ። እናትን ያገናኝ። አይዞህ። ከዚህ በኋላ መጸለይ ብቻ ነው። መጸለይ ብቻ ነው። አምላክ ይርዳ ወንድማችን። ድሬዎች ያው ሁልጊዜም ብዙ ሰው ከወደ ድሬዳዋ አካባቢ ይገኛል። ምክንያቱም በባቡር የተነሳ ሰው ሲጠፋ በተለይ ከአዲስ አበባ ወደ ድሬዳዋ ወደ ጅቡቲ ነው የሚጠፋውና ብዙ ሰዎች ተገኝታችኋል። የወንድማችንንም እናት እንግዲህ አደራ ለማለት እንወዳለን። አምላክ በድጋሚ ቸር ያሰማናልን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ቀጣይ እንግዳችን ዳንኤል ኃይሌ ይባላል። አባቱን ለመፈለግ እኛ ጋር መጥቷል። ዳንኤል እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አባትህን ነው የምትፈልገው? አዎ። አቶ ኃይሌ ናቸው የሚፈልጉት? አዎ በትክክል። ሙሉ ስማቸው ማን ነው? ኃይሌ መኮንን። እስኪ ታሪኩን አጫውተን። በልጅነት ነው ከማዘር ጋር ባሉበት ባሌሮቤ ነው የሚባለው ቦታ የተገናኙበት። ባሌሮቤ ከተማ ላይ ነው ሞቢል አካባቢ በሚባል ሸዋዬ ሆቴል በሚባል የዘመድ ሆቴል የዘመድ ነው ቤቱ። በዛ ቦታ ነው የተገናኙት። አብረው በሚኖሩበት ጊዜ ከጤና እመም አንጻር አመማት። ይዤ ሰላሌ ፊቼ ሰላሌ ደገም የሚባል ከተማ አለ። በዛ ነው የተወለደችው። ማዘር ስትታመም አብራት የነበረው አባቴ ማለት ነው የትግራይ ሰው ስለነበረ እዛ አካባቢ ላይ የሚያውቁት በቅርበት የሚያውቁት ሰው ስላልነበረ ግዴታ ወደ ቤተሰብ መሄድ አለብሽ የሚለውን ንግግር ከተነጋገሩ በኋላ አብሮት እኔም በሆዷ ይዘኝ ወደዚህ ወደ አዲስ አበባ አብረው መጥተው አንድ ጓደኛ ሶስት ሆነው ማለት ነው። አንድ ጓደኛ የማዘር ጓደኛ ጋር ሆነው ወደዚህ ወደ አዲስ አበባ መጡ። እሷ ወደዚህ አዲስ አበባ ቀረች። እዚህ ወንድሞቹ የነበሩበት ጦር ኃይሎች ካምፕ በሹፍርና ያገለግል ነበር እሱ። እዛ አካባቢ አብሮ አደሩ። በማግስቱ እሱ ይዞ ሄዶ ወደ ደገም የምትባለው አካባቢ አደረሰ። ቤተሰብ ካደረሰ በኋላ አልቆየም፣ ተመልሶ መጣ ለስራ። ወደዚህ ጦር ኃይሎች ሹፍርና ነው የሚያገለግለው በወቅቱ። ይህንን በሚያደርግበት ሰዓት ድጋሚ ተመልሶ ሲመለስ ማዘር ሞተች። እኔ ተወልጄ 2 ዓመት 6 ወር አካባቢ ላይ ማለት ነው። ያኔ ማዘር በሞተችበት ተመልሶ ሲመጣ ያገኘው መረጃ ልጁም የለም የሚል ነገር ነበረ። እዛን ጊዜ በኋላ እሷም የለችም ልጁም የለችም፣ ምን አደርጋለሁ የሚል ነገር ተመልሶ አልመጣም። ከዛ በኋላ ሳጠያይቅ ለእኔም አድጌ ስመጣ ራሴን መውስ ጀምር እና ስለ እናቴ መሞት በአንዳንድ ነገሮች ከማየው ቤት ውስጥ ከሚታየው ነገሮች ተረዳው። እሱ ሴት አለ ብዬ ስጠይቅ በወቅቱ እንዳልጠይቅ ሞቷል የሚል ነገር ነበር። ከፍ እያልኩ ደግሞ ከሞተ ሴት ተቀበረ የት አካባቢ ነበር የሚለው ነገር ስጠይቅ ደግሞ አይ አልሞትም የሚል ነገሮች የተወዘጋገበ ነገር ሳገኝ እንደው ቦታው ላይ ሄጄ መጠየቅ አለብኝ የሚል ነገር ባሌ የነበሩበት ቦታ ላይ ሳጠያይቅ አብሯት የነበረችውን ጓደኛ በትክክል አግኝቼ ጠየኳቸው። ወደ አዲስ አበባ አብረን ታማ ይዘን አንድ ቅድም እንደነገርኳችሁ ታማ ነው ወደ አዲስ አበባ ይዘናት የመጣ ነው። በጣም ታማ ነበርና ያንን መቋቋም ስላልቻለች በወቅቱም እዛ አካባቢ ከነበረው እርዳታ አላገኘችም እና ወደ አዲስ አበባ ይዘን መጣን። አድርሶ ተመለሰ። እሱ ጦር ኃይሎች ወንድሞች እንዳለው ማን ይባላሉ ወንድሞች? ስሙ ማቆ ነገር ያው እኔ ልጅ ስለነበርኩ እሷን በወቅቱ እንግዲህ አሁን አብራ ነበር መታቸው ያደረችው እንጂ እነሱንም በቅርበት የምታውቅ አይደለም። እሱም ያው ከዛ አካባቢ ተወላጅ ጓደኞች አልነበሩም። በስራ አጋጣሚ ነው ዶሮቤ ሄደው። ስለዚህ አባትን በተመለከተ ስማቸው ብቻ ነው መረጃ ያለው? ስማቸው ፎቶግራፋቸው ሳለ አንድ ላይ የተነሱት ለሶስት የተነሱ ፎቶ አለ። ማማ
እናቴንና አንድ ወንድ አለ። ከዛ በኋላ የማዘር ጓደኛ አለ። ያ ፎቶ አለ። በእርግጠኝነት ፎቶ እሱ ነው የሚል ነገር ነው የነገሩኝ። ግን እሱ ይሆናል ነው በእርግጠኝነት ፎቶ ላይ ያለው ነገሮችና እንግዲህ በእርግጠኝነት ያለው አምላክ ይጨምርበታል። አይዞህ። እንግዲህ ታሪኩ የሰማነው ነው የሚመስለው። አቶ ኃይሌ መኮንን እርሶም ይፈልጋሉ። እርሳቸውን ደግሞ የምታውቀው ሙሉ ደግሞ ታች በተመለከተው ስልክ ቁጥር መረጃ እንድታደርሱን አደራ እንላለን። ወንድማችን አምላክ ይርዳ። መልካም ዕድል እንመኝልሃለን። ዛሬ ለቀረባችሁት ለሁላችሁ መልካም ዕድል እንመኝልሃለን። ያለን ማስታወሻ ሁልጊዜም የምናቀርበው ይሄ የምትመለከቱት ስልክ ቁጥር ቤተሰብ ሲገናኝ ብቻ ደውላችሁ መረጃ የምንለዋወጥበት ነው። ኢቢኤስ እና እናንተ መረጃ ስጮቻችን ማለት ነው እንጂ ለወረፋ ወይም ለመመዝገቢያ የሚያገለግል ስላልሆነ ቢዚ ባለማድረግ እንተባበሩን አደራ ለማለት እንወዳለን። ቅዳሜ ከሰዓት ይቀጥላል። አብራችሁን ቆዩ።